ሁሉንም የእግር ኳስ ተመልካች በአንድ የሚያስማማ ነገር ቢኖር ኔይማር ይችላል። ኔይማር ለኳስ የተፈጠረ ሰው ነው። እንዲሁም ደግሞ መልከ መልካም በጣም ቆንጆ ከሚባሉ ተጫዋቾች ውስጥ ኔይማር ቀዳሚውን ስፍራ ይዛል። ሙሉ የመዝገብ ስሙ ኔይማር ጁኒየር ዳ ሲልቫ ሳንቶስ ይባላል። የዛሬ ባለ ታሪካችን ነው። ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከታሪካችን ጋር ትቆዩ ዘንድ ግብዣችን ነው። አብራችሁን ቆዩ። ሰብስክራይብ ግን እንዳይረሳ። Subscribe. ገና በ14 ዓመቱ የስፖርት ትጥቅ አምራች የሆነው ናይኪ ለብራንዱ ሞዴል አድርጎ መረጠው። ትምህርት በቃኝ ብሎ ሙሉ ህይወቱን ለእግር ኳስ ይሰጠ። ግን ደግሞ እግር ኳስ እሱ በከፈለላት መስዋዕትነት ልክ ምላሹን ያልሰጠችው ጭራሽ መጨረሻው አላማረለትም እየተባለ የሚገኘው ኔይማር ጁኒየር። ሁሉንም የእግር ኳስ ተመልካች በአንድ የሚያስማማ ነገር ቢኖር ኔይማር ይችላል። ኔይማር ለኳስ የተፈጠረ ሰው ነው። እንዲሁም ደግሞ መልከ መልካም በጣም ቆንጆ ከሚባሉ ተጫዋቾች ውስጥ ኔይማር ቀዳሚውን ስፍራ ይዛል። ሙሉ የመዝገብ ስሙ ኔይማር ጁኒየር ዳ ሲልቫ ሳንቶስ ይባላል። የዛሬ ባለ ታሪካችን ነው። ይህንን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ከታሪካችን ጋር ትቆዩ ዘንድ ግብዣችን ነው። አብራችሁን ቆዩ። ሰብስክራይብ ግን እንዳይረሳ። ይህ ብራዚላዊ ጥበበኛ ኔይማር ጁኒየር ዳ ሲልቫ ሳንቶስ በ1992 ዓመተ ምህረት ፌብሩዋሪ 5 ቀን በብራዚል ሞጊ ዳስ ክሩዘስ በምትባል ከተማ ውስጥ የተወለደ ሲሆን አባቱ ኔይማር ዳ ሲልቫ ይባላል። እናቱ ደግሞ ናዲን ሳንቶስ ትባላለች። አባቱ ኔይማር ዳ ሲልቫ ልክ እንደ ልጁ ፕሮፌሽናል የእግር ኳስ ተጫዋች ነበረ። ለኔይማር ጁኒየር የእግር ኳስ ተጫዋች መሆንም ትልቁን ድርሻ ይወስዳል። የኔይማር ጁኒየርም የግል አሰልጣኙ ነበር። በልጅነቱ የሜዳ ላይ ኳሶችን አዘውትሮ ይጫወት የነበረው ኔይማር ጁኒየር የእግር ኳስ መክሊቱን ለማግኘት ገና በለጋ እድሜው ትምህርትን አቋርጦ በ11 ዓመቱ የብራዚላዊ ክለብ የሳንቶስን አካዳሚ መቀላቀል ችሏል። ኔይማር ጁኒየር ኤሌመንተሪህን፣ ሃይስኩልህን፣ ዩኒቨርሲቲህን የት ተማርክ ብትሉት ሉፔ ፒካሶ ይላል። ምክንያቱም ዩኒቨርሲቲም አልተማረም፣ ሃይስኩልም አልተማረም። ኤሌመንተሪ ትምህርቱን ሉፔ ፒካሶ በምትባል ትምህርት ቤት ውስጥ አሳልፏል። ይህም በተለያዩ የትምህርት አይነቶች በተለያዩ ሰብጀክቶች በተደጋጋሚ እየወደቀ ስለመጣ ትምህርቱን አቋርጦ ገና በ11 ዓመቱ ህይወቱን ወደ እግር ኳስ አዙሯል። የዚህ ልጅ ስኬት የጀመረው ገና በልጅነቱ ነው። አካዳሚውን ከተቀላቀለ ከ3 ዓመት በኋላ በ14 ዓመቱ የስፖርት ትጥቅ አምራች የሆነው ናይኪ የግሉ አምባሳደር የግሉ ሞዴል አድርጎ ሾመው። ከአንድ ዓመት በኋላ በ15 ዓመቱ ሳንቶስ ውስጥ $1890 ይከፈለው ነበር። በ16 ዓመቱ አሁንም $23631 ይከፈለው ጀመር። ከዛን የመጀመሪያ ኮንትራቱን በ17 ዓመቱ በ1.7 ሚሊዮን ዶላር ለሳንቶስ ፈረመ። በ2010 እንደገና ክፍያው ወደ 4 ሚሊዮን ዶላር አደገለት። እንዲህ ያለ ስኬትን ገና በለጋ እድሜው በሳንቶስ ክለብ 1-2 እያለ የጀመረው ኔይማር ጁኒየር ዳ ሲልቫ ሳንቶስ አስደናቂ 4 ዓመታትን በሲኒየር ሳንቶስ ክለብ ውስጥ አሳልፏል። በሳንቶስ ያሳካቸውን ክብሮች ለማንሳት ያክል በ2010 ኮፓ ዶ ብራዚል፣ በ2011 ኮፓ ሊብሬታዶርስ፣ በ2010 በ11 እና በ12 ለተከታታይ 3 ዓመታት ኮምፒዮናታ ፖሊስታ፣ በ2011 እና በ2012 ለተከታታይ 2 ዓመት ደግሞ የሳውዝ አሜሪካ ወጣት ምርጥ ተጫዋች ተብሎ
መመረጥ ችሏል። ከዚህ ሁሉ ስኬት በኋላ በ2013 በፈረንጆቹ አቆጣጠር ማለት ነው ካሳደገው ክለብ ከሳንቶስ በ119 ሚሊዮን ዶላር ክፍያ ወደ ባርሴሎና ተቀላቅሏል። ኔይማር ጁኒየር ከ2013 እስከ 2017 ድረስ በባርሴሎና የቆየ ሲሆን ሁላችንም የምናስታውሰው የዓለማችን ምርጡ ጥምረት በአጭር ስሙ MSN ጥምረት የሚባልለት የሊዮኔል አንድሬስ ሜሲ፣ የሉዊስ ሱዋሬዝ እና የኔይማር ጁኒየር ጥምረት ውስጥ ጉልህ ድርሻ የነበረው ተጫዋች ነበር። በባርሳ ያሳካቸውን ስኬቶች ደግሞ ለማንሳት ያክል በ2015 የአውሮፓ ሻምፒየንስ ሊግ አንስቷል። በ2015 እና 16 የስፔን ላ ሊጋ፣ በ2015 16 17 ለተከታታይ 3 ዓመት ኮፓ ዴላሬ፣ በ2015 ደግሞ የፊፋ ወርልድ ካፕን ከባርሳ ጋር ማንሳት ችሏል። ሁሉም የእግር ኳስ ተመልካች በአንድነት የሚያስታውሰው አንድ ምሽት አለች። ያቺ የአውሮፓ ሻምፒየንስ ሊግ ፒኤስጂን ከባርሴሎና ያገናኘች። የመጀመሪያውን ዙር ጨዋታ ባርሴሎና በፒኤስጂ ተሸንፎ ቢሆንም ሁለተኛውን ዙር ጨዋታ ከምባክ አድርጎ አሸንፎ ባርሳ ወደ ቀጣዩ ዙር እንዲያልፍ ኔይማር ጁኒየር 2 ጎሎችና አሲስትን በማድረግ የግሉን ድርሻ ተወጥቶ ነበር። አሁንም የኔይማር ጁኒየር ዳሲልቫ ሳንቶስ የእግር ኳስ ህይወት በባርሴሎና አላበቃም። በ2017 ዓመተ ምህረት በእግር ኳስ ተጫዋቾች ሪከርድ በሆነ ገንዘብ በ222 ሚሊዮን ዩሮ ወደ ፒኤስጂ ተዘዋውሮ ነበር። ኔይማር በፒኤስጂ ቤት ዋንጫዎችን መጠራረግ አላቃተውም። ክለብ ቢቀያየር፣ ሊግ ቢቀያየር ኔይማር ግን አንድ ነው። ኔይማር ይችላል። በፒኤስጂ ከ2018 እስከ 2023 ዓመተ ምህረት ድረስ ለተከታታይ 5 ዓመታት የሊግ 1 የፍራንስ ሊግ 1 ዋንጫን አንስቷል። እንዲሁም 3 ጊዜ የፍሬንች ካፕ፣ 2 ጊዜ ደግሞ የፍሬንች ሊግ ካፕ እንዲሁም በ2020 ለአውሮፓ ሻምፒየንስ ሊግ ፋይናል እንዲደርሱ የራሱን አስተዋጽኦ አድርጎ ነበር። በዛም ሳለ 3 አይረሴ ጥምረቶችን ፈጥሮ ነበር ፒኤስጂ ቤት ላይ ሊዮኔል አንድሬስ ሜሲ፣ ኔይማር ጁኒየር እና ኤምባፔ። ይህ የእግር ኳስ አባትና ጥበበኛ በፒኤስጂ ቤት 118 ጎል እና 77 አሲስቶች ላይ ድርሻ ነበሩ። ይህ የብራዚል የእግር ኳስ ጥበበኛ ኔይማር ጁኒየር በ2023 ዓመተ ምህረት ዓለምን ጉድ ባስባለ ክፍያ ከፒኤስጂ ወደ አልሂላል መዘዋወር ችሏል። በዚህም ዝውውር ይህ ተጫዋች የዓለምን ባለሀብቶች እየተከታተለ የሀብት ደረጃቸውን የሚዘግበው በፎርብስ ጋዜጣ አይን ውስጥ መግባት ችሎ ነበር። በዚህም ምክንያት ኔይማር በ2023 ፎርብስ ጋዜጣ ባወጣው መረጃ መሰረት ገቢው 85 ሚሊዮን ዶላር ደርሶ ነበር። ለሳውዲ አረቢያው ክለብ አልሂላል ኔይማር የመጀመሪያ ጎሉን ያስቆጠረው ክለቡ በኤዥያ ቻምፒየንስ ሊግ ከናሳጂ ጋር በተገናኘበት ጨዋታ ላይ በ58ኛው ደቂቃ ጎል አስቆጥሮ ክለቡም ናሳጂን 3-0 ማሸነፉ ይታወሳል። ነገር ግን ጉዳት ጓደኛዬ ነው ያለው ኔይማር ጁኒየር በኤሲኤል ጉዳት በዚህ በአልሂላል ክለብ 7 ጨዋታዎችን ብቻ ነው መጫወት የቻለው። እንዲህም ሆኖ ግን በ23-24 የሳውዲ አረቢያ ሊግ ላይ ዋንጫ ማንሳት ችሏል። በመጨረሻም የብዙ ሴቶች ክረሽ የሆነው ኔይማር ጁኒየር ዳሲልቫ ሳንቶስ ወደ አሳደገው ክለብ ወደ ሳንቶስ ተመልሷል። የዚህን እግር ኳስ ተጫዋች የፍቅር ህይወቱን ስንመለከት ስቴብል የሆነ የፍቅር ህይወት የለውም። ለምሳሌ በ2011 ዓመተ ምህረት በፈረንጆቹ አቆጣጠር ማለት ነው ከካሮሊና ዳንታስ ጋር የፍቅር ህይወት ጀምሮ ነበረ። ዴቪ ሉቻ የተባለ ልጅም መውለድ ችሎ ነበር ከሷ ጋር፣ ግን ፍቅራቸው ትዳራቸው መቀጠል አልቻለም። እንዲሁም በ2012
በጣም የሱ ፌመስ የሆነ ሪሌሽንሺፕ ማለት ነው ከብሩና ማርኬዚን ጋር ፍቅር ጀምሮ ነበር። የተገናኙትም በሪዮ ካርኒቫል ላይ ነበርና ብዙ ጊዜ ሪሌሽንሺፓቸው ኦን እና ኦፍ ነበር፣ ይጣላሉ፣ ይታረቃሉ ምናምን ነገር። ግን በስተመጨረሻም በ2018 ዓመተ ምህረት ኦፊሻሊ ብሬክ አፕ አድርገው ነበር ማለት ነው። መሀል ላይ በ2014 ዓመተ ምህረት ከብሩና ማርኬዚን ጋር በተጣሉ ሰዓት በ2014 ማለት ነው ከታይላ ጋር ፍቅር ጀምሮ ነበረ። ታይላ ማለት የብራዚል ሞዴል እና አክትረስ ነበረች። እንዲሁም ከናታሊያ ብሩሊስ ጋር ፍቅር ጀምሮ ነበረ። በስተመጨረሻ ብሩና ቢያንካርዲ ከምትባል ሞዴል እና ኢንፍሉዌንሰር ጋር የፍቅር ህይወት ጀምሯል እና ከሷ በ2023 ሜቭ የምትባል ሴት ልጅ ወለደ። በድጋሚ ጁላይ 5 2025 ደግሞ ሜል የምትባል ሴት ልጅ መውለድ ችሎ ነበር። ዛሬ በቶክ ቲንግስ ፕሮግራማችን የተረክነው ባለ ታሪካችን ጥበበኛው ብራዚላዊ የእግር ኳስ ተጫዋች ኔይማር ጁኒየር ዳ ሲልቫ ሳንቶስ ነበረ። ታሪኩ እንደተመቻችሁ እንደወደዳችሁ ተስፋ እናደርጋለን። ስለዚህ ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም ደግሞ ይህንን ቪዲዮ ኮሜንት በመስጠት የተሰማችሁን ስሜት ኮሜንት ላይ በመጻፍ ላይክ፣ ሼር በማድረግ ተባበሩን። መልካም ጊዜ። Subscribe.